እንደዚህ ያለ ጥያቄ እዚህ ሚዲያ ላይ እኔ ማንሳት አልችልም። በማርያም ታማልጃለሽ፣ በቃ ሌላ ነገር የለም። ምን ጴንጤ ነህ? አይደለሁም፣ ግን ማርያም አትመለክማ። አይ እኔ ብዙ እውቀቱ ላይኖረኝ ይችላል፣ ግን አንተ ሃይማኖት ጴንጤ ነው? ኧረ እኔ አይደለሁም። እሺ ማርያም የወለደችው አምላክን ነው? አዎ በትክክል። ማርያም ያልወለደችው አምላክ አለ? ያልወለደችው አምላክ አለ? ብዙን እውቀቱ ስለሌለኝ እንዲያው ይሄን ብተወው ወይ ውጣ ላስወርድ። አብ አምላክ ነው? እሺ ውረድ፣ በቃ አልተመቸኝ። እሺ ክርስቲያኖች ግቡ። በቃ ጀማው ክርስቲያን ካለ መግባት ይችላል። ክርስቲያን ብቻ ነው፣ ማንንም አልፈልግም። ካለ ክርስቲያን ብቻ፣ ሙስሊም እንዳገቡ። እሺ ኦንሊ ክርስቲያን ብቻ። ኤቢና ግባ እስቲ፣ ሲና ግባ። አታፍጥጥ። ክርስቲያን ብቻ። እሺ ኖ ሙስሊም አልቀበልም። ሙስሊም ይቅርታ፣ ሙስሊም አላስገባም። ክርስቲያን የሚገባ ካለ መግባት ይችላል። ኤቢ 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 ወይ ብሮ ሰላም ነው። ኤቢ አይደውል ሴሌም ነው። እንዴት ናችሁ? ደግ ነህ? ሴሌም ነው። ግሬት ትላለህ። ሁሉ ሰላም። ምን አዲስ ነገር አለ? ምንም የለም፣ እግዚአብሔር ይመስገን ደህና ነኝ። ያ እና ምንድን ነው ማስረጃ ልትሰጠኝ የመጣው? ለኢየሱስ አምላክነት። ለምኑ? ለኢየሱስ አምላክነት። አይ ኦኬ፣ ርዕስህ እሱ ነው። አይ በተመቸ መሄድ እንችላለን። እኔ ለአንተ ልፍቀድልህና አንተን እስቲ አንድ ጥያቄ ልጠይቅሽ። በቃ ለምን እናወራ? ዲትሮኖሚ 18:18 ላይ የተጠቀሰው ማን ነው? ኢየሱስ። ኢየሱስ ነው? እርግጠኛ ነህ? አዎ ኔትወርክ ይሰማል አይደል? ድምጼ ያዛገኝ ነው። ኢየሱስ ነው። በአዲስ ኪዳን ኮንፊርሜሽን ስላለ አዲስ ኪዳን ኮንፊርሜሽን ብቻ ስላለው ነው ወይስ ትንቢቱን ስለሚያሟላ ነው? አይ ትንቢቱንም ያሟላል። ኦኬ ታዲያ እንደዛ ከሆነ ሰሊና ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል አልተነሳም ይላል። አይነሳም፣ ይቅርታ ኦኬ፣ አልተነሳም ይላል። አይነሳም የሚል ቅጂዎች ምናልባት ልታመጣልኝ ትችላለህ። ያው እነሱን የመቀበል ግዴታ አይኖርብኝም፣ ግን አይነሳም አይልም። ባጭሩ ከማዞሪቲክ ነው መሰለኝ ልኝ አይደለም። አይነሳም ነው የሚለው፣ አልተነሳም ነው የሚለው። ላሳየህ። አይነሳም። አይ ሰማሪታን ነው መሰለኝ የምታመጣልኝ። ሰማሪታን ያ እኮ እስቲ ለሱም ደግሞ የመቀበል ግዴታ አይኖርብኝም። ሞር ማዞሪቲኩን ነው ሴፕቴጅንቱ የሚተረጎምበት ስለሆነ። እሺ በጣም ጥሩ። በቃ ከቁጥር 15 እንጀምርና አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን ኮሬብ ስብሰባ ሲደረግ ማን ማለት ምንድን ነበር እስኪ የተካሄደው? አካሄዱ ንገረኝ። እሱ ሚውት አታርግ እሺ። እሺ ያ ኔትወርክ እያለመጠኝ ስለሆነ ነው። አይ ገስ ኮሬብ ላይ 72 ሰዎች የተሰበሰቡበት ምናምን በደምብ ታሪኩን አልስተውሰው።
አዎ የምልህ አምላክ እንደ አንድ ፐርሰን ነው አለ ሲያናገር የነበረው እስራኤልን በሙሴ በኩል እንደ አንድ ፐርሰን አይ በመልአኩም በኩል እንዲሁም በክርስቶሎጂ የተላከ መልአክ ኢየሱስ ነው ብለን እናምናለን። በመንፈሱም ተናግሯል። በዛ መልአክ እዛ ኮሪብ ላይ ነው ቃሉ ኢየሱስ ኮሪብ ላይ ኮሪብ ላይ ኦኬ ታሪኩን አላስታውሰውም። በእርግጥ ችግር የለውም ግራንት ላድርገው። እንደዛ ነው የሚለው። ያው ኮሜንታሪ የእናንተ ኮሜንታሪ ላይ ማየት ይቻላል። እና ህዝቡ ሙሴን ከእግዚአብሔር መልእክት ተቀብሎ እንዲመጣ ጠይቀውት ነበር ይላል። እና መልእክት ጠይቀውት ሙሴ ነበረ ሲያናግር የነበረው። እና ሰው ጥያቄው ምንድን ነው? ሙሴ እንደ አንድ ህዝብ ሲያናግር ከነበረ ምን አለ መሰለ? ቁጥር 17 ላይ እግዚአብሔርም አለኝ አለ ሙሴ የተናገሩት መልካም ነው፣ ከወንድሞቻቸው መካከል አለ። የተናገሩት የሚለው እስራኤልን ነው አይደለ? እስራኤል ነገሮች ያ ከወንድሞቻቸው መካከል የሚለው እስራኤልን ነው አይደለ? አሁንም እንደ አንድ ፐርሰን እየተናገረ ያለው እስራኤሎችን የእስራኤል ወንድም ማን ነው? ከወንድሞቻቸው መካከል ነው እያለችው ያለ እነሱን ነው እያወራ ያለ። ወንድሞች የሚለው ከእስራኤላውያን ወንድም እስራኤላውያን ወንድሞች ነገሮች ናቸው። በዛ መልኩ ገብቷል። ጥቅሶች ልስጥ እኔም ሰጣለሁ ነገሮቻቸው ወንድሞች ብሎ ጠቅሷል። እኔም ጥቅስ ሰጣለሁ። አሁን ችግሩ ስለዚህ ያ ችግር የለውም። ስለዚህ በዚህኛም ኮንቴክስት እንደሚገባ ብቻ መተማመን ያለብን ማለት ነው። ነገሮች የሚለውን ሀሳብ ወይም ወንድሞች የሚለውን ሀሳብ ዘሴም ነገሮችን ይዘው ስለገቡ እኔ ደግሞ ወንድሞቻቸው ተብሎ ተጠቅሰዋል። እንግዲህ እስራኤል የኢሳው ወንድሞች ናቸው የሚላለ። ስለዚህ ለእኔ ያሟላል ለአንተም አሟልቷል ብለን እንቀጥልሽ። ሁለተኛ ላይ ምን ይላል? እንደ አንተ ያለ ነብይ አለ እግዚአብሔርን ፊት ለፊት አናግሯል ኢየሱስ። አንድ ጥቅስ ስጠኝ። ሙሴም እኮ ፊት ለፊት አላናገርም፣ ተራራ ላይ ክብሩ ተገልጧል። በተመሳይ ግን ማውንት ኦፍ ትራንስፊግሬሽን ብለን የምንጠራው ተራራ ላይ ኢየሱስም ሴም ኤክስፔሪንስ ያገኝ ደግሞ እናየዋለን። አሳየኝ። ኢየሱስ ክርስቶስ አብን ያናገረበት ማለትም ፊት ለፊት ሲያናገር የነበረበትን ቦታ ስጠኝ እስቲ። መመሳሰሉን ነው እያሳየ ያለሁት። ፊት ለፊት ማየት የሚለውን ሞር እንዲሁም ለኢየሱስ እኮ ፊት ያደርጋል። ባይዜ ማየት አይደለም ያልኩት። ኦኬ ተራራው ላይ አይገስ ማቴዎስ 17 አካባቢ ማቴዎስ 17 ማውንት ኦፍ ትራንስፊግሬሽን የደብረ ታቦር ተራራ ላይ ማለት ነው። ልክ ሙሴ 40 ቀን ቆይቶ ፊቱ እንደተለወጠው እንደዛ ኢየሱስም ደግሞ በእግዚአብሔር ያለውን አስቆይቶ ፊቱ ተለውጦ ነበር ይወረደ እኮ ስጠኝ። እሺ ማቴዎስ 17 ቁጥር ስንት? መጽሐፍ ቅዱስ ማጠገብ የለም። የቢጥቅሱንም ታስታውሰው ከሆነ ተራራው ላይ ኤልያስ እና ሙሴ በተገለጡበት ማለት ነው እኮ እግዚአብሔርን አናገረ ይላል። እግዚአብሔር ሲናገር ነው ያለ ለደቀ መዛሙርቶቹ ምናምን ተመሳሳይ ሙሴን እንዳናገረው ማለት ነው። አይደለም እግዚአብሔር ሙሴን አናገረ ወይ ነው ጥያማን ነው ኢየሱስን አናገረ ወይ? በመካከላቸው ንግግር ነበረ። ጥቅሱን እኮ ማየት እንችላለን ማለት እንደ ኮንቨርሴሽን። እሺ ማቴዎስ 17 እሺ መጽሐፍ ቅዱስ ልፈልጋ። ግን ስቲል ሙሴ መሐመድ ይሄንን ፍልፍል ያደርጋል ብታስበዋለህ? እንዲሁም ይሄንን እኮ እንትን ካመጣልኝ ፊት ለፊት ማየቱን ነብዩ መሐመድ ይሄንን ፍልፍል ያደርጋሉ ብዬ አላስብም። እስከዛ ያንንም እየፈለክልኝ ኧረ አለ። እኔ ሰይ ሙስሊም 160ኛው ሐዲስ ላይ አናግረዋል ፊት ለፊት። ኦኬ እሺ አንተ እስከምታመጣ ወይ ሌላ ጋር ልቀጥል ወይስ ታመጣዋለህ ቶሎ? ላይ ያበራ ነው ነገር ቀጥልና። እሺ የገባችሁ ክርስቲያኖች አንዳችሁ መቀጠል ትችላላችሁ። ከሙ ብሮ ወይ ሰላም ነው? እኔ ምንም ጥያቄ ልጠይቅም አይደለም፣ ለአላህ ብዬ እንደሚወድ ልነግርህ ነው የገባሁት። እሺ አላህ ይውደድህ ሀቢቢ። ይቅርታ ሙስሊም አላስገባም። እሺ አላህ ይውደድህ።
ሙስሊም አትግቡ አላልኳችሁም? ለምን ትገባላችሁ? እሺ ኤስ ሰላም ብያለሁ። ኤስ አለሽ? እሺ ኤስኢም የለችም። ኦልራይት እሺ ክርስቲያኖች ካላችሁ ግቡ። ክርስቲያን ካለ መግባት ይችላል። ኤቢም ወጣ። አስገባኝ አላስገባሽም ሙስሊም ነው። ኦኬ የአብ ልጅ ነው የሚለው። እሺ ያው በውስጥ አውራኝ አንተ ራስህ። እሺ እሺ ሰላም ብያለሁ። አየል ሰላም ነው? አልሐምዱሊላህ ሰላም ነው። እሺ ኢየሱስ አምላክ ነው? አይ እኔ ጥያቄ አለኝ። ኦኬ ኢየሱስ አምላክነትን ምንም እንትን አትልም? እሺ ጠይቅ፣ ችግር የለውም። በደብል ስታንዳርድ መልስላለሁ። እሺ አላህ አካል አለው? ማስረጃ ስጠኝ። ጥያቄ ስጠኝ ከማስረጃ ጋር። አይ የጠየቅኩህ እኮ ነው። አዎ ገባኝ። ከማስረጃ ጋር ነው እኔ ጥያቄ የምቀበለው። አይ የጠየቅኩህ እኮ ነው። አዎ ገባኝ። ከማስረጃ ጋር ነው እኔ ጥያቄ የምቀበለው። አይ የጠየቅኩህ እኮ ነው። እሺ አላህ የት አለ እኮ? አሁንም ማስረጃ ስጠኝ። ጥያቄ ስትጠይቅ ማስረጃ ነው መስጠት ያለብህ። ከማስረጃ ጋር እኔ ልጠይቅህ? በማስረጃ ልጠይቅህ እኔ አንተ ካቃተህ ሚዩት ለማድረግ ነው መገቡት ፈሪውላ። እሺ ኑ ግቡ ጠይቁ። በቃ ክርስቲያኖች እንደውም ጠይቁ። በቃ ነው። እሺ ጠይቅ። አጥናፉ ወይ ጥያቄ አለ? ከዛ እናወራለን ኢንሻአላህ። እሺ ኤቢ መጣ። ያ ድምጼ ይሰማል? ቅድም እኮ እያወራሁ ነው ያደረኩት። ትሰማለህ? አብሽር። እሺ ያ ከ17 ከቁጥር 2 አካባቢ ጀምሮ ምዕራፍ 17 ነው። ልክ ነበርኩ። በፊታቸውም እሺ ከቁጥር 1 ጀምር። ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙ ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። እሺ በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው አለ። ኦኬ ልቀጥል? ያ በቂ ነው። ልክ ቅድም እንዳልኩ ማለት ነው። ሙሴ ከተራራ ሲወርድ ልክ እንደታየው እንደዛ ትራንስፊገሬሽን ሁሉ ኢየሱስም ደግሞ ባለው ነው እንደዚህ ሲቀየር እናየዋለን ማለት ነው። መመሳሰሉ ነው እያወራን ያለ ነው እንጂ ስቲል ሙሴን ፊት ለፊት ማይቷል። እግዚአብሔር እኮ ኢየሱስን እኮ ያናገረ ሙሴን እኮ አናግሮታል እኮ። ምን ሆነ ነው? እኔ ኤልሻዳይ ነኝ ማለት ያናገረ ሙሴና ልክ እንደዛ። ታዲያ አሁንም እኮ የምወደው ልጄ እርሱ ነው የሚለውን ደግሞ በዚህ ውስጥ ሲናገር ነው ያለን። በተራራው ላይ ከኢየሱስ ጋር አውርቷል ያለው ቁጥር ብናይ ከኢየሱስ ጋር አውርቷል። በተመሳሳይ መልኩ እሺ ፊት ለፊት እንዳየው ነው አይደል የሚለው። መነጋገር አልነበረም ሲጀመር። የዘዳግሙም እንትን ምንድነው? አይ ፊት ለፊት ቆይ ላሳየህ። ፊት ለፊት ማየት ማለት እይታ አይደለም። እዚህ ጋር እግዚአብሔርን ያየው አለ። እንግዲህ ጥያቄ ልጠይቅ ነው እንደዛ ነው። ያ አይ ማየት ጋር ከመጣልኝ እንዲሁም እሱ ከአብ የወጣው እሱ አይቷል ብሎ ኢየሱስ ክርስቶስ ራሱ ተናግሯል። እንዲሁም አይልም እንዳወቀ ነው የሚለው። ከአብ የወጣው እሱ ኢየሱስ ክርስቶስን ከአብ የወጣው እሱ አይቷል ይላል አይደል? አላየም እኮ ነው የሚለው። አይቷል አይልም። እሱም አይቷል። አንድ ጊዜ ይሄኛው አይቷል ስለማየት አያወራም። ሜቢ እሺ ስለማወቅ ነው የሚያወራው። ዘዳግም ነው። ኦኬ ዘዳግም ላይ ኦኬ እንዳወቀው ነው የሚለው። ያ ተመሳሳይ እኮ ነው ታዲያ። እንደ እግዚአብሔርን አወቀ ይላል። ከማየት አንፃር እግዚአብሔርን እንዳወቀ ማለት ቆይ ንገረኝ።
ቆይ ሲጀምር ዘዳግም መጨረሻ አካባቢ ላይ ያለው አይደል? ከማየት አንፃር ነው እንጂ የሚናገረው ጥቅሱን እንግዲህ እስከማስታወስ። ኧረ አይልም። እግዚአብሔር ፊት ለፊት እንደ አይልም። ያው ላሳየህ አንድ ጊዜ አየው። እግዚአብሔርም ፊት ለፊት እንዳወቀ እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። ማወቅ ነው። ግልጽ ነው። ኦኬ፣ ይሄ ማወቅ ፊት ለፊት ነው አይደለ? የሆነ ስሩ በንግግር የሆነ መተዋወቅን ሳይሆን የሚያሳየው ፊት ለፊት መተዋወቅን ነው አይደለ? ንግግር ነው እንጂ መተዋወቁ ምንድነው ብለን ስንል እኔ ኤልሻዳይ ነኝ እያለ እግዚአብሔር ሲያናግረው ታያለ። ዘፍጥረት 3 ላይ ማነው ዘጸአት 3 ላይ ንግግር ከሆነማ ለብዙ ነቢያቶች ተናግሯል፣ ለአብርሃም ተናግሯል። ይሄ ፉልፊል የሚያደርግበት ምንም መንገድ አይኖርም። በራእይ አይደለማ፣ ስለ ራእይ አይደለም የጠየቅኩ እኔ። ፊት ለፊት እግዚአብሔርን ያናገራለ ከሙሴ ውጪ። ኦኬ፣ ፊት ለፊት መነጋገር ከሆነ እያልክ ያለው ደግሞ ቤት መተናል። ወልድ አለ፣ እሱ ከዘላለም አብሮታል ነበር ሲጀምር በቅፉ ነበር እኮ። ኧረ የቱ ጋር ነው ያናገረው? ማስረጃ አስተኛኝ እኮ ከዘላለም በቅፎ የነበረ ልጅ እኮ ነው። የሆነ ሰዓት ላይ የመጣ ልጅ ሲጀምር እቅፉ ስትል አልገባኝም። ምን ማለት ነው እቅፉ ማለት? ያ እቅፉ ማለት የሆነ በእጆቹ መካከል ያለ ነገር ሳይሆን የሚያሳየው ከዘላለም በእርሱ ዘንድ የነበረ ወይም በልጅነት የነበረ ህብረትን የሚያሳየው። እንደዛ አይልም። ይቅርታ፣ እንደዛ የሚል ነገር የለም። አሁን ጥያቄ የጠየቅኩ መልስልኝ። ያና ያወሩበት ቦታ የቱ ጋር ነው? ያ የቅድሙ ጥቅስ ራሱ ፍልፍል ያደርገዋል። የደብረ ታቦር ተራራ ላይ ንግግራቸው እና እግዚአብሔር ነው እንዲያወራው ከእግዚአብሔር ጋር ነው እዛ ጋር ያወራው። አይቢ እሺ፣ ምዕራፍ 17 ላይ አይደል የነበር ነው? ሲናገራቸው እናያለን። ልክ ለሙሴ ራሱን ዲክሌር እንዳደረገው ልክ እንደዛ አለ። ለሙሴ ልክ ራሱን ዲክሌር እንዳደረገለት እንደዛ ደግሞ ስለ ኢየሱስም ደግሞ ለደቀ መዛሙርቱ ዲክሌር ሲያደርግ እናያለን። ንግግርም አልነበረም ሲጀመር ሪኳየርመንት ኦልሬዲ እኮ ብለኸኛል አንተ። ኧረ ላላ ብለህ እንደዚህ እየጠየቅኩ እንደዚህ አትመልስልኝ። ወላሂ እግዚአብሔርን ፊት ለፊት ማወቅ ማለት ንግግር ነው። ንግግር እንደዛ ከሆነ ብዙዎቹ ፉልፊል ያደርጋሉ። ንግግር ፊት ለፊት አናግረዋል። ያለ ራእይ ፊት ለፊት ራእይ፣ አንተ ስለ ራእይ ነው የምታወራው፣ እኔ ደግሞ ስለ ራእይ አይደለም ፊት ለፊት ማናገር ነው የምልህ። እሺ፣ ፊት ለፊት ማናገርም ከሆነ በዛ አይነት መልኩ ምንድነው ያቀረብክለት ከሆነ ሙሴ ፊት ለፊት አላየውም ማለት ነው። ያየው እንደውም ልጁ ነው። እኔ አየው አላልኩም። ስለዚህ የትኛው ጋር ነው ሙሴ ፊት ለፊት እግዚአብሔርን ያናገረው? በተራራው ላይ አይደል? ዘጸአት 3 ላይ ዘጸአት 3 ላይ እኔ ኤልሻዳይ ነኝ ያለበት ቦታ፣ በእሳት የተገለጠበት ቦታ ዘጸአት 3 ላይ ነው እግዚአብሔር እንደዛ ላይ ማናገሩት። እዚህ ላይ የቀደሙ ላይ ማናገሩታል። ብቻ በአጭሩ ምን አስቸገረ? ሙሴን አናግሮታል እግዚአብሔር፣ ምንም ጥያቄ የለውም። ብዙ ነቢያትንም አናግሯል። ያ አይደለም ሪኳየርመንት ነው። በዚህ ኮርስ አይደለም እየጠቀሰ ያለው። ተጠኝሽ እስቲ ለምሳሌ ለአብርሃም የተገለጠበትን ማየት ትችላለህ። ገባኝ። ለአብርሃም የተገለጠበት በመልአክ ነው ወይስ እግዚአብሔር ነው? በመልአክ ነው ወይስ እግዚአብሔር ነው የተገለጠው ለአብርሃም? እግዚአብሔር ራሱ ነው የተገለጠው። ሶስቱ ሰዎች እግዚአብሔር ናቸው። ያ ምግብ የበሉት ማን ናቸው? ሁለቱ እንኳን መላእክት ናቸው። ኦኬ፣ በጣም ጥሩ። እሺ፣ ጥሩ እግዚአብሔር እስቲ እኔው እሺ፣ እሱን እሺ፣ እንደውም አሪፍ አመጣ። በቃ እኔው እስቲ ሁለት ድንጋይ በሁለት ወፍ በአንድ ድንጋይ እንመታለን። እሺ፣ ንገረኝ። እሺ፣ አስረዳኝ። እግዚአብሔር መሆኑን አስረዳኝ። ኦኬ የ18 ላይ ወደ እግዚአብሔርም ተገለጠለት ይልና 3 ሰዎችንም አየ ይላል። ከዛም በኋላም 3 ሰዎችንም አየ፣ ሁለቱ ሌተር ወደ ሰዶምና ገሞራ ሲሄዱ እናያቸዋለን፣ መላእክት ሆነው ደግሞ እዛ ሲያወጡ። ነገር ግን 1924 ላይ ያንኛው አንዱ ከአብርሃም ጋር ሲቀርና ሲያወሩ እናያለን። ከዛ 1924 ላይ እግዚአብሔርም አለ ከላይ ከእግዚአብሔር ዘንድ እሳትና ዲና ዘነበ አለ። አንደኛው ኦብቪስሊ እግዚአብሔር እንደሆነ ያለ እሳትና ዲና ዘነበ። ከማን ነው ያዘነበው? እግዚአብሔር ከእግዚአብሔር ዘንድ እሳትና ዲና ዘነበ። ሁለት እግዚአብሔር ናቸው እዛ? አይ አምላክ አንድ እግዚአብሔር ነው። ያ ማለት ግን 2% እንደሆነ እዚህ ጋር ያሳያል። ሁለት እግዚአብሔር የሚለው ራሱ ከፐርሰንት አንፃር አምላክ ዘንድ ነው።
ያህዌ ነው የሚለው ካልተሳሳትኩ፣ ያህዌ ማይዶናይ ነው የሚለው ጥቅሱ እኮ ገባኝ። ያህዌ አንደኛው ገባኝ። ያህዌ ከአዶናይ ዘንድ አወረደ ነው። ያህዌ ሁለቱም ያህዌ ነው እንጂ የሚለው ያህዌ ሁለቱም ያህዌ እኮ ለስማማ አንተ በሚመችል ሂድ ብዬ እኮ ነው። ጥቅሱን ማውጣት እችላለሁ ነው ያለ ይዤዋለሁ። ስለዚህ ያህዌ ከያህዌ ዘንድ አወረደ ነው። ሁለት ያህዌ ነው ያለው፣ አንድ ያህዌ ነው። እስቲ አንድ ያህዌ የሚለውን ከባህሪ አንጻር ነው የምናየው እንጂ እዚህ ጋር 2% እንደጠቀሰልን ግልጽ ነው ባጭሩ። ሁለት ያህዌ የሚለውን ስትል ምንም ፐርሰንት እንዳደረክ መጠየቅ ቢኖርብኝ አንዴ ጥቅሱ ስንት ላይ ነበረ? የአሁኑ ጥቅስ ነገረኛ አንዴ ላስታውሰው። ጥቅስ ላውጣለን 1924 ለፍጥረት 19 አዎ አሁን ይሄንንም ትመልስልኛለህ እንግዲህ። እሺ አሁንም ጠይቀን ጥያቄ። እሺ ምን አለ መሰለህ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ አቤቱ የምስጋና ስዕለት የምሰጥህ ከእኔ ዘንድ ነው አለ። ማን ነው እንደዚህ የሚለው? መዝሙረ ዳዊት ስንት? ምዕራፍ 56 ቁጥር 12 ዳዊት ነው እንደዚህ የሚለው። ኦኬ ይሄንን ዲስፕሮቭ ለማድረግ ነው እያመጣልኝ ያለው። አንደኛ ያመጣው ጥቅስ ፖኤቲክ ነው፣ የተረካ አይደለም። እንደ አይነት አገላለጾች እኮ ምሳሌም ላይ መዝሙረ ዳዊት ላይ አሉ። ግን ይሄንንም ታውቁት በቃ እኔ ያልመከራከር አልወድም። በቃ ጥቅስ ላምጣልህ፣ ጽድት ያለ ጥቅስ ላምጣልህ፣ ችግር የለም። እሺ ምን አለ መሰለህ ምን አለ መሰለህ ጥቅስ ላውጣልህ አንድ ጊዜ እንዲህ አለ መጽሐፈ ዘፍጥረት 4:23 ላይ ላሜሄም ለሚስቶቹ ለአዳንና ለሴላ አላቸው እናንተ የላሜ ሚስቶች አለ። ምን ማለት ነው? አይደለም ራሱን ነው ያስገባው። ይሄ እኮ ዲስፕሩቭ ያደርገው እንደ አይነት አገላለጾች አሉ። ያንን ነው እያልከኝ ያለው። ስለዚህ ሰርድ ፐርሰን ንግግር ነው። አንተ አምጥተህ እግዚአብሔር ስለራሱ በሰርድ ፐርሰን የተናገረው አምጥተህ ሁለት እግዚአብሔር ማድረግ ራሱ ነው። ቆይ እዚህ ጋር 1924 ላይ እግዚአብሔር ራሱ ነው የተናገረ ያለው። አዘነብኩባቸው እያለ ሳይሆን የተተረከ ነው አይደለ? አዘነበባቸው ነው የሚለው እኮ። እግዚአብሔር ከእግዚአብሔር ዘንድ ማዝነቡን መናገር ማለት እኮ እግዚአብሔር ሁለት እግዚአብሔር አለ ማለት ነው። ያ ሁለት እግዚአብሔር የሚለውን ከፐርሰን አንጻር ከሆነ ችግር የለውም። እሺ ግን ያልኩ ያለሁት መጀመሪያ እግዚአብሔርም ተብሎ የተጠቀሰው ከአብርሃም ጋር የነበረውን አይደለ? አዎ የትኛው ከላይ ከእግዚአብሔር ጋር የተባለው 1924 ላይ ኧረ አይደለም በጭራሽ እንዴ። እሺ 1924 እሺ እንዴ ተንከራተ ያ 18 እሺ እሱ መሆኑን አሳይኝ። እሺ ኤቢ እየጠበኩ ነው የሱ እንደሆነ። እሺ ቁጥር 14 ነው ሶሪ 24 ነሽ ያሳየኝ። ቁጥር 24 ምን ይላል መሰለ 50 ዘፍጥረት ነው ዘፍጥረት 18 ላይ እሺ ዘፍጥረት 18 24 ላይ ከ23 ልጀምር። አብርሃምም ቀረበ አለም በእውኑ ጻድቁ ከኃጢአተኛ ጋር ታጠፋለህን? 50 ጻድቅን በከተማይቱ ውስጥ ቢገኙ በእውኑ ሁሉን ታጠፋለህን? ከከተማይቱ በእርሷ ስለሚገኙ 50 ጻድቅን አትምርምን? እያሉ ይጠይቃሉ። ኦኬ ቁጥር ስንት ላይ ነው ያነበብከው? 18 ነው 18 24 ነው ስለኛ ያነበብከው? አዎ እንደዛ ብዬ እኮ ነው ጠይቄ 1924 ነበር ያልኩት። ችግር የለውም። እዚህ ጋር አብርሃም ከእግዚአብሔር ጋር የተነጋገረ ነው አይደለ? ሁለቱ ወደ ሎጥ መንደር ሄደዋል አስቀድመው የነበሩት። ከእግዚአብሔር ጋር ተነጋገረ ማለት እግዚአብሔርን ማናገሩን ነው የሚያሳየው ወይስ እግዚአብሔር በሰዎች ተገልጦ ነበረ? ኧረ እግዚአብሔር እንደሆነ ነው የሚያሳየው። እግዚአብሔሩ ተገለጠለት የሚል ኢቭን ሰገደለት ሁላ ይላል እኮ። ተግባባኝ። ይሰጋገዳል። ያ ሰገደለት ሁላ
አብርሃም ለሰዎች ነበር ሲሰግድ የነበረው። ሰዎችን ፕሪሰፖዝ አድርጎ ነበር ሲሰግድ የነበረው። ለሰዎቹ ነው የሰገደው አብርሃም፣ ለእግዚአብሔር አልሰገደም። ከይቅርታ ጋር አይ እሺ፣ ጥቅሱንም ማየት እንችላለን። አይገስ ጌቶቼ ብሎ የሰገደበትን ነው የምናየው አይደለ? ጌቶቼ ብሎ ቁጥር 19 ምዕራፍ 19 ላይ ነው። ያ ምዕራፍ 18 ምዕራፍ 18 በቀትርም ጊዜ እሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት አለ አይደለ? በምን ላይ ተገለጠለት? በመምሪያ አድባር ዛፍ ስር እኮ በምን ተገለጠለት? እሱማ ቦታው ነው። በምን ሲገለጥ በምን ላይ ተገለጠለት? ያ በሚታይ ፎርሙ ነው የተገለጠለት። ሰዎች ብሎ ነው በኋላ ላይ ያደርጋቸው። አመሰግናለሁ። አይኑንም አነሳ፣ እነሆም 3 ሰዎች በፊቱ ቆመው አያለ። 3ቱ ሰዎች እግዚአብሔር ናቸው? አይ አንዱ ነው እግዚአብሔር ብለን ነው የምንቀበለው እኛ። ሰዎች የሚለው እኮ ባይዞ ሰው ብቻ መሆን አይሳይም ማለት መላእክትንም ገብርኤልንም ሰው ብሎ ይጠራል። ዳንኤል ላይ ስንሄድ ሰው ነው ብለን መደምደም አንችልባቸው። ትክክል ነህ። ስለዚህ አሁን የታዩት ሰዎቹን አይቷል። ሲያይ ወደ ላይ ሰዎችን ያየው አብርሃም አላወቀም። አምላክ ነው በ3 ሰው የተገለጠለት። ባያቸውም ጊዜ ሊቀርባቸው በድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ ይላል። የሰገደው ለማን ነው? ለተገለጠለት እና ለመላእክቶቹም ለእግዚአብሔርም ነው የሰገደው። አይ ለተገለጠለት ለእግዚአብሔር ነው የተገለጠለት እኮ በ3 እኮ ነው የተገለጠለት። ገና አልሸኛቸውም እኮ ኤቢዬ፣ ያ ገና አልሸኛቸውም። እሱማ ግን እዛ ጋር እኮ ይናገራል። ሰገደላቸው አይልም፣ ሰገደ ነው የሚለው አንደኛ ነገር ግን እኮ ሰገደለትም አይልም፣ ሰገደ ነው። ለማን ነው የሰገደው? ያሰገደለትም እኮ ሰገደለትም አይልም፣ ሰገደላቸውም አይልም። ሰው እዚህ ጋር ሁለታችንን ፕሪሰፖዝ ማድረግ አንችልም። ነገር ግን በኋላ ካልን አረዳዳ አንፃር ነው የምናገረው ነው ባጭሩ። ለእግዚአብሔር ሰገደለት አትበለኝ። የሰገደው ካልን አረዳዳ እኮ አንፃር ነው እኮ አይልማ። ስለማይል ሌተር ካልን አረዳዳ አንፃር ነው። ሌተር እንመጣለን። እሺ አሁን ቁጥር ስንት ላይ እንሂድ? 9 ላይ እንሂድና እስቲ አብረን እንሂድ ደግሞ። እሺ ወይ ደግሞ ያንተ ሙግት እንሂድና ከዛ በኋላ እንቀጥላለን። ሙግትህን አንሳ፣ ችግር የለውም። አሁንም እግዚአብሔር ስለመሆኑ አልነገርከኝም። አንድ ማስረጃ። እሺ እዚሁ ምዕራፍ 18 ላይ አሁን ያቀረብኩት ቅድም ምንድነው ያነበብክልኝ ጥቅስ ስታየው እንደዚህ ታደርጋለህን እያለ አብርሃም ሲነጋገር እናየዋለን። ያም ሲነጋገር የነበረው ደግሞ ከእግዚአብሔር ጋር ነው። ጥቅሱም አይደንቲፋይ ያደርግልናል። ከዛም በኋላ ግን ሁለቱ ወደ ሰዶምና ይቅርታ ኤቢ ከእግዚአብሔር ጋር ይነጋገር ነበር አለ። ከእግዚአብሔር ጋር ሲነጋገር የነበረው ሊትራሊ ከእግዚአብሔር ጋር ነው ወይስ እግዚአብሔር በተገለጠበት ነው? በተገለጠበት ነው። ከእግዚአብሔር ጋር ነው የተነጋገረ ያለው ማለት ሊታይ በሚችል መልኩ አፒ አድርጎ ነው ባቸው። እግዚአብሔር የተገለጠው በምንድን ነው? በሰው ነው። በሰው ማለት ቆይ እሺ፣ በሰው የሚለውን ግራንት ላድርግ። የሆነ ሰውን ነው ተገለጠበት እያልከኝ ያለህ ወይስ እንደ ሰው ሆኖ ተገለጠለት ነው እያልከኝ ያለህ? እንደ ሰው በቃ እንደ ሰው ሆኖ መጣ። አሁን እንደ ሰው ሲባል እኔ 3ቱ መላእክት እንደ ሰው ካልከኝ እኮ ታዲያ ሀቢቢ 3ቱ መላእክት ሰው ካልከኝ እኮ ታዲያ ሰው ተገልጠው ነው። 3ቱ መላእክቶች በመላእክት ተገለጠ አይደለማ ያልከኝ እኮ 3ቱ መላእክት ሰው ሆኖ ተገለጠለት ነው ያልከኝ። እግዚአብሔር ለእግዚአብሔር ሲያናግር እዚህ ጋር አሁን እሺ እንየው በቃ እናንብበው፣ አውዱን እናንብበው። ቁጥር 9 ላይ እሱም ሚስት ሳራ ወዴት ናት አሉት። እነሱ ናቸው። እሺ ከዛ በኋላ በድንኳኑም ውስጥ ናት አላቸው። እሱም የዛሬ ዓመት እንደ ዛሬ ጊዜ ወደ አንተ በእውነት እመለሳለሁ አለ። ማን ነው እመለሳለሁ ያለው? እግዚአብሔር። ስንቱ ነው እያናገረ ያለው? አንዱ። በጣም ጥሩ። ከዛ በኋላ እሺ ይሄ ጥሩ ሚስትህም ሳራ ልጅን ታገኛለች አለ። ከዛ ሳራም በድንኳን ደጃፍ በስተ ኋላ ሳለች ይህንን ሰማች አለ። አሁን ጥያቄ ልጠይቅህ። ይሄ እንትናን ያበሰራት ሰው ይቅርታ፣ ይሄ ሰውዬ የተገለጠ የተባለው ሰው ማነች? ሳራን ያበሰራት አጋርንም አብስሯታል። አጋርንም ያ ሜቢ ሊሆን ይችላል። የአጋርን መልአክ ኢየሱስ ነው ብዬ ስለማምን በጣም ጥሩ። ስለዚህ የእግዚአብሔር መልአክ ተብሎ ነው አይጠቀሰው እዛ ላይ።
እግዚአብሔር መልአክ ተብሎ መጠቀሱ መላኩን ነው የሚያሳየው እንጂ ሆነ የፍጡር መደብን አያሳይም እኮ። የእግዚአብሔር መልአክ ነው የሚለው እግዚአብሔር ሳይሆን የእግዚአብሔር መልአክ ነው። አሁን እንቀጥላለን። ምክንያቱም እግዚአብሔር መልአክ እሺ፣ ለምሳሌ በትንቢት መጽሐፍት ላይ ካህኑን የእግዚአብሔር መልአክ ብሎ ይጠቅሰዋል። ያ የሚያሳየው የሆነ መልአክ የሚባል ፍጡር ነው እያለ ሳይሆን፣ ነገር ግን መልአክ የሚለው ከመላክ አንጻር በዛ አይነት ግብር ገብቷል ባጭሩ። እዚህ ጋርም የሚያሳየው ይሄ የተላከውን አካል ያው ቴዎፋኒ ብለን የምንጠራውን ማለት ነው። በተመሳሳይ መልኩ መልአክ ብሎ አስገብቶታል። ያ ማለት መልአክ የሚባል ፍጡር ነው እያለው ሳይሆን እግዚአብሔርን የተገለጠው ነው ባጭሩ። እሺ ያዝልኝ፣ ችግር የለውም። መልአክ መሆኑን ይዘናል። አሁን እንቀጥላለን። ከዛ በኋላ በእውነት እመለሳለሁ። ሚስት ሳራም ልጅ ታገኛለች። ሳራም በድንኳኑ ደጃፍ በስተኋላ ሳለች ይህንን ሰማች አለ። ከዛ በኋላ ቁጥር 16 ላይ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ አለ አይደለ? ያ ሁለቱ አደለቀኑት። አብርሃም ሊሸኛቸው አብሯቸው ሄደ። አብርሃም ከዛ በኋላ ቁጥር 22 ላይ ሰዎቹም ከዛ ፊታቸውን አቀኑ ወደ ሰዶም ሄዱ አለ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። ሲገለጥለት እግዚአብሔር በስንት ሰው ነው የተገለጠለት? በሶስት ነበር። ለስንት ሚሽን ነው የመጡት? አንድም ለአብርሃም ትንቢቱን ለመናገር፣ ሁለትም ደግሞ ለውጥንና ቤተሰቦቹን ለማዳን። ኔትወርክ ላስተካክልሽ አንድ ከተለየ በእነዚህ በሁለት ኬዞች ነው። ጥሩ። ኔትወርክ እኮ አሪፍ ነው፣ ምንም ችግር የለበትም። ስለዚህ አሁን ለሁለት ሚሽን የመጡት ሰዎቹ ናቸው ማለት ነው። ስለዚህ እንግዲህ እግዚአብሔር ኦኬ ሄድክ። ሰላም አለይኩም ጀማዓ፣ እንዴት ናችሁ? ጄክ፣ ሳላህ፣ አህመድ፣ ጃ፣ ማሂር እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሮ እንዴት ናችሁ? አልሐምዱሊላህ ደህና ናችሁ? አልሐምዱሊላህ። እንትን ሞዴሬተሮች ካላችሁ አይ ቲንክ ገስቱን መቆጣጠር የምትችሉ እንዴ ገስት ላይ ያሉትን ስራዎች ተንበሩ አስተምኩሽ። ይብሮ እየተወያየ ስለሆነ ሀሳቡ ሊሰርቅ ይችላል። ገስት ላይ ሚት ማድረጉ ምናምን በሱ አግዙት። እኔም አሁን ነው ዞር ስለ ያስተዋልኩትና ሀሳብ ይሰርቃል። ገስት ላይ ያለው ድምፅ ሰው ማውጣት ማውረዱ እና በዛ አግዙ ያጨም ትክክል ብለሃል ሻህ አህመድ። ይዘው ለፈበል እሺ ሳላ ልታወራ ነው መሰለኝ። ሳራ ለወራ አይደለም ዝም ብዬ ነው የከፈትኩት። ኤቢ እስከሚመጣ እኮ ብዬ ነው እኔ ሰላም ልበላችሁ ብዬ ነው። በመሃል ኤቢ መጣ። አሁን ተመለስኩ መሰለኝ አለው መልሳል። እሺ አሁን ምን አለ መሰለህ አንተ ምናልባት ያላነስ እሺ። ከዚያም ሰዎቹ ፊታቸውን አቀኑ ወደ ሰዶም ሄዱ። አብርሃም ገና በእግዚአብሔር ፊት ቆሞ ነበር አለ። እግዚአብሔር ሲገለጥለት ያው እግዚአብሔር ተገለጠለት በተባለው ሶስት ሰዎች ነበረ፣ ግን ሁለቱ ሄዱ። እግዚአብሔር ግን ገና አንደኛው ጥሎት አልሄደም። አንደኛውን እንድንገነዘብ ሁለቱ ሄዱ፣ ግን አንደኛው እንድንገነዘብ በእግዚአብሔር ፊት ገና ቆሞ ነበር አለ። ስለዚህ እግዚአብሔርን ሲያናግር የነበረው በዛ መልአክ አማካኝነት ነው አይደለም? እሺ ስለዚህ የቀሩት የተላኩት ሁለቱ ምዕራፍ 19 ላይ መልአክ ብላ ያቀርባቸዋል። ስለዚህ መላእክት እንደሆነ እነሱም ጥርጣሬ የለንም። ይሄኛው መላእክት እንደሆነ በእግዚአብሔር ፊት ገና ቆሞ ነበር ይላል። አይ ችግር የለውም መልአክ መሆኑ እኮ ራሱ ባይዜ ምንም የሚያሳየው ነገር የለም ብያለሁ ቅድም። ግን እዚህ ጋር በእግዚአብሔር ፊት ገና ቀርቶ ነበርና ይላል አይደለ? ሁለቱ መላእክት ናቸው ብለኛል። ይሄንኛውስ እግዚአብሔር ፊት ማለት እኮ በእግዚአብሔር ፊት መቆሙን ከሱ ጋር በመላኩ በኩል ተነጋገረ ማለትን እንጂ ሊትራሊ እግዚአብሔር ጋር እንደዚህ እየተያየ አወራ ማለት አይደለም። ያ መላእኩ የሚለው ራሱ እኮ እግዚአብሔር ነው ባጭሩ ቴዎፋኒ ብለን የምንጠራቸው። ግን እዚህ ጋር ሁለቱ መላእክት ናቸው ሰው ተብለው ሄደዋል፣ ወደ ሎጥ ቤት ሄደዋል፣ በእንግድነትም ተቀብሏቸዋል መላእክትን ብለዋል ዕብራውያን መጽሐፍ ላይ። እዚህ ጋር ግን ከእግዚአብሔር ዘንድ ቆሞ ነበር ይላል አይደል? አብርሃም እንግድነት የተቀበሉት ማንና ማን ናቸው ይላል ዕብራውያን። እዛ ላይ ይገልጻቸዋል እንዴ? እንጃ። ግን ኦብቪስሊ አብርሃምን አብርሃም የተቀበለው መላእክትን ነው
መላእክትን ያው ሁለቱ እኮ መላእክት ናቸው ይብሮ እስቲ ልኮ ያንን ክሊክ እኮ አላጠፋውም አሉ እና እግዚአብሔርና መላእክን ለምን አላለም? መላእክትን ተቀብሏል ማለት እግዚአብሔርን አልተቀበለም ማለት አይደለም። እሺ ለምሳሌ እዛው ምዕራፍ 11 ላይ አይደል እንደዚህ ያለው? አሁን እሺ ጥሩ ችግር አሁን እግዚአብሔር የሚለው ነው የሚያጨቃጭቀን። እሺ መጽሐፈ ሳሙኤል ምዕራፍ 4 ቁጥር 6 ላይ ፍልስጤማውያንንም የእልልታ ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔር ታቦት ነው ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም እግዚአብሔር ወደ ሰፈሩ መጥቷል አሉ። እግዚአብሔር መጣ ወይስ የእግዚአብሔር ታቦት ነው የመጣው? እግዚአብሔር ነው የመጣው። የእግዚአብሔር የክብሩ ማደሪያ ነበር እንደ እግዚአብሔር ወኪል ነበር እኮ በብሉይ ኪዳን። ገባኝ። ወኪል በሚለው ማለት እንስማማለን እንዴ? መላእክትም እኮ የእግዚአብሔር ወኪሎች ናቸው። መላእክት በብሉይ ኪዳን የእግዚአብሔር ወኪል ነበሩ ወይ ስፔሲፊክ መልእክተኛ ነበር? አንድ ሰው ውክልና ስላለው ለምሳሌ የእግዚአብሔር ቃል የመጣላቸው ሁሉ እግዚአብሔር ተብለዋል። ምክንያቱም ምንድነው ከተባለ እግዚአብሔር ነው ቴዎስ የሚለውን ነው ያጠቀስክልኝ ያለው። እሺ ቆይ አይ ችግር የለውም እሱ ጋር እንመጣበታለን። ግን ነው ያልኩ ያሉት ቆይ እቺን ተዋትና እዚህ አሁን እንዳልከኝ ራሱ ቆይ አሁን እንዳልከኝ በብሉይ ኪዳን መላእክት ነበሩ የእግዚአብሔር ሕልውና መገለጫ ወይስ ታቦቱ ነበር? ምን አልከኝ? መላእክት ነበሩ በብሉይ ኪዳን የእግዚአብሔር የክብሩ መገለጫዎች? የክብሩ መገለጫ ይሄ ታቦቱ ነው። ያ በተለያየ ስፍራ ላይ ጦርነትን እግዚአብሔር አንከራተተኝ እኮ ለምሳሌ ምንድነው በተለያየ ስፍራ ላይ ጣዖትን ወር ደግሞ የተለያዩ ጣዖት አምላኪዎችን ምናምን በሚዋጉበት ሰዓት የእግዚአብሔርን ክብር ታቦት ይዘው ሲወጡ እግዚአብሔር ከኛ ጋር ነው እያሉ ይናገራሉ። ምክንያቱም የክብሩ ማደሪያ እሱ ስለነበር ነው አይደል? እግዚአብሔር ከኛ ጋር ነው ማለትና እግዚአብሔር መጣ ማለት ይለያያል። እግዚአብሔር መጣ ሲባል የመጣው ታቦቱ ማለት የኔ ፖይንት እግዚአብሔር ነው ባጭሩ። የሆነ እንጨት አይደለም ታቦቱ በሰዓቱ እኮ የእግዚአብሔር የክብር ማደሪያ ስለነበር የመጣው ምንድነው? ታቦት ምንድነው? ታቦት ምንድነው? እስቲ አስረዳኝ። ምንድነው ታቦት? ምንነቱ ምንድነው? ኤቢ እኔ ነኝ የተቆረጥኩት ወይስ is that mine? የኔ ነው የኔትወርክ ችግር? ተመለስ ከሆነ ኔትወርክ ቅጣት ብለብኝ ነበር። እሺ ታቦት ማለት አለው ምንነቱ ነው? አሁን አለ። የታቦት ምንነትን ንገረኝ። ምንድነው የታቦት ምንነት? ምንድነው ታቦት? ያሽ ታቦት ከግራር እንጨት የተሰራ የእግዚአብሔር የክብር ማደሪያ የተባለ በብሉይ ኪዳንም ደግሞ በቤተ መቅደሱ በቅድስተ ቅዱሳን ውስጥ የሚቀመጥ የተመረጡ ካህናት ብቻ የሚነኩት ተመልሶልኛል። በቃ ምንድነው የሚለው እንዴት ታቦት በቃ የሆነ ማንነት ድረስ ሌላ እንትን ማለት ጀመርካ ማብራሪያ። አይ ምንነት ነው በቃ ምንነት እንጂ ሌላ ነገር በቃ። ስለዚህ ምንነቱን ነገረኛል። ከግራር እንጨት ነው በቃ የተሰራው እንጨት ነው። ሌላ ነገር አለው? የግራር እንጨት ብቻ አይደለም። የግራር እንጨት ብቻ አይደለም ማለት እንጨት ብቻ አይደለም። የእግዚአብሔር የክብሩ ሕልውና መገለጫ ነው ባጭሩ። ምንነቱ ነው የጠየቅኩህ፣ መገለጫውንም አልጠየቅኩም። የአንድን ምንነት መገለጫ ማንነቱ ነው፣ ስሙ ነው አይደለ? እኔ ስሙን አልጠየቅኩም። ምንነቱ ምንድነው ነው አልከኝ። በቃ ያልኩ የግራር እንጨት ነው አልከኝ አይደለ? የግራር እንጨት እግዚአብሔር ነው። የግራር እንጨት እግዚአብሔር አይደለም፣ ነገር ግን እግዚአብሔር ተገልጦበታል። ስለዚህ የመጣው ምንድነው ነው የተባለው? ታቦቱ ነው የመጣው እግዚአብሔር። እግዚአብሔር የመጣው እዚህ ጋር ምንድነው ነው ያሉት? እግዚአብሔር የመጣው እግዚአብሔር ነው ያሉት ኢብራሂም። እሺ ፍልስጤማውያን የእልልታ ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ የታላቅ የእልልታ ድምፅ ምንድነው አሉ። እነሱም የእግዚአብሔር ታቦት ወደ ሰፈሩ እንደገባ አስተዋሉ። የማን ታቦት? የእግዚአብሔር ታቦት። አዎ የገባው የእግዚአብሔር ታቦት ነው። እግዚአብሔር እስቲ ለእግዚአብሔር ታቦት ነው፣ ነገር ግን እግዚአብሔር ነው የገባው። ምክንያቱም ከሕልውናው አንፃር የሚንቀሳቀስ ነገር አይደለም እግዚአብሔር። ነገር ግን በታቦቱ ላይ ከነበረበት ክብር አንፃር ነው ይሄን ተናገረው ያሉት እኮ። ገባኝ። አሁን የገባው ግን ሊትራሊ እንጨቱ ነው የመጣው። የእግዚአብሔር ክብር ኖረበት አልኖረበት አልጠየቁም። የመጣው እንጨት ነው ይዘው የመጡት።
ያ እኮ እንጨቱ እግዚአብሔር ነው ወይስ በሱ ላይ ክብሩ አለ? እንጨቱ በሱ ላይ ክብሩ አለ። ተራ እንጨት አይደለም እንጂ እንጨቱ እግዚአብሔር አይደለም። እንጨቱ እግዚአብሔር አይደለም። እንዴት ይሆናል? በጣም አመሰግናለሁ። ስለዚህ ምንድነው እኔ አሁን እዚህ ጋር ልሰጠ የፈለኩት አንድ ነገር ምንድነው እግዚአብሔር ስለተባለ አንድ ነገር ሊትራሪ እሱ እግዚአብሔር ነው ማለት አይደለም። ተግባባን? ስለዚህ አሁን በተመሳሳይ እግዚአብሔር በመላእክት ይገለጣል። አዎ ይገለጣል፣ ብዙ ቦታ ይገለጣል በመላእክት። ያ አብርሃም ዘንድ የቀረውን መልአክ ተብሏል። እግዚአብሔር አንተ ቀደም ያልከው ከእግዚአብሔር ጋር መነጋገር ማለት እግዚአብሔር በመላእክት ይነጋገራል ማለትን እንጂ እግዚአብሔር ስለሆነ አይልም። ይህንን ደግሞ የአይሁዳውያን መጽሐፍቶች ላይ ማየት እንችላለን። ምናልባት እናንተ ጋር ላይኖር ይችላል እንጂ ፕሮቴስታንት ጋር የኦርቶዶክስ መጽሐፍ ላይ ብናይ መጽሐፍቶቻቸው ላይ አብርሃምና እንትና ጋር የመጡት ኢቭን አብርሃምን ራሱ ያበሰረው መልአክ እንደሆነ ነው የሚናገረው። አሁን እሱ አይመለከትም፣ ግን አሁን አንተ አልሰጣኝም ምንም ነገር። ምንድን ያልሰጠው ኢብራሂም? እዛ ጋር እኮ ጥቅሱ ላይ የተወሰነ አይተንበታል። ማለት አንድ የተማመነው ነገር ሁለቱ መላእክት እንደሆነ አልተካካርንም። ነገር ግን ከሱ ጋር ደግሞ ይቀራ አለ። ያም ደግሞ እግዚአብሔር ተደርጎ አይደንቲፋይ ተደርጓል። ሶስቱ መልአክ እንደሆኑ ተማምነናል አይደል? ቅድም ለአብርሃም የመጣው ለእንትና ለይስሐቅ ጋር የመጣው ማን ነው ብለናል። ለማን ነው ይቅርታ፣ ይስሐቅ አለ እስማኤል ጋር ለአጋር የመጣው ነው ብለኛል። ለአጋር መልአክ ተብሏል አልተባለም? የእግዚአብሔር መልአክ ተብሏል አልተባለም? እሺ የእግዚአብሔር መልአክ መባል ምንን ያሳያል ብለን የምታስበው? ለምሳሌ ይብሩ መልአክት ነው። በቃ ተላክ የሚላላኩ የሚያገለግሉ ለእግዚአብሔር የሚላላኩ መናፍስቶች የተባሉት ማለት ነው። መልአክ ማለት ባጭሩ የተላከ ማለት ነው አይደል? ያው እሱ ደግሞ ዝም ብሎ መልአክ አይደለም የመጣው፣ ዝም ብሎ ሰው ምናምን አይደለም። እንትናን ያበሰረ እግዚአብሔር አጋርን የእግዚአብሔር መልአክ የተባለው ሁሉ ከሌላው መልአክ የማይለይ ነው ወይስ ተራ መልአክ ነው? መልአክ ነው። ኖርማሊ ከስም አንጻር ከሄድን መልአክ የሚለው ቃል መላክን የሚያሳይ ነገር ነው እንጂ ስለ ባህሪ አያወራም። ግን አሁን እዚህ ጋር ስለ ባህሪ ስናይ ከባህሪያቸው መላእክቶች እኮ መንፈስ ናቸው እንጂ እነሱ እንትን አይደለም። መንፈስ ናቸው፣ ባህሪያቸው መንፈስ ነው እንጂ መልአክ የሚለው ለሰውም ገብቷል አይደል? በብሉይ ኪዳን ገብቶኛል። ስማቸው ግን አይደለማ። ትክክል ነህ። መልአክ የሚለው ለሰውም ይገባል። ትክክል ነህ። ግን አሁን እሱ አይደለም ቁም ነገሩ። መንፈስ ናቸው እነሱ አይደለም። ባህሪያቸው መናፍስት ናቸው። ያ መልአክ የሚለውን ስያሜ ለነሱ ስታቀርበው ኦፍ ኮርስ እንትን ናቸው፣ መንፈስ ናቸው። ነገር ግን መልአክ የሚለውን ስያሜ ሰውም ተጠቅሞበታል። እግዚአብሔርም ደግሞ አሁን ማምነው ደግሞ ስግው ቃል ከመሆኑ በፊት ቴዎፋኒ ይባል አስተምሮ እኛ ጋር እንደመኖሩ መጠን እግዚአብሔር ተጠቅሞበታል። ባጭሩ እኮ ቴዎፋኒ የሚለው ራሱ እኮ የለም እኮ ነው። አሁን አንተ የምታመጣው እዚህ ጋር መልአክ ተብሎ የተቀመጠው ኢየሱስ ስለመሆኑ አምላክ ስለመሆኑ ማስረጃ የለም። ምክንያቱም የእግዚአብሔር መልአክ ተብሎ ነው የተጠቀሰው። የእግዚአብሔር መልአክ ደግሞ አምላክ ነው የሚል ነገር አንድም ጥቅስ የለም። ገብቶሃል አመለ? ይኸው እዚህ ጋር እኮ ከእግዚአብሔር ጋር ሲነጋገር ነበር። ከእግዚአብሔር ጋር ሲነጋገር የነበረው ሰው ነው። ከአብርሃም ጋር ሲነጋገር የነበረው ሰው ነው። ሰው ደግሞ እንደምታውቀው ብዙ ቦታዎች ላይ ለምሳሌ ሆሴ ላይ ዘፍጥረት 32 ላይ ብትሄድ የያዕቆብን ጉዳይ አስመልክቶ ከእግዚአብሔርና ከሰው ጋር ሲታገል እንዳደረ ይናገራል። ትንቢተ ዳንኤል ላይም ገብርኤል በመልአክ እንደተገለጠ ይናገራል። ስለዚህ አሁን እዚህ ጋር የተጠቀሰው መልአክ ቴዎፋኒ ስለመሆኑ ምንም ማስረጃ የለም። አንደኛ። ስለዚህ አሁን ቅድም ወዳልነው ፖይንት ስንመለስ እግዚአብሔርን ፊት ለፊት አላናገረውም። አብርሃም ምስቲል ያናገረው በሰው ነው። አሁንም ማስረጃ አልሰጣኝም። ያ ሰው እኮ ቅድም እንደተማመንበት የሆነ ፍጡርን ተጠቅሞ አይደለም እያናገረ ያለው ብለኛል። ዘን ራሱ እግዚአብሔር ነው በሰው መልክ የተገለጠው ብለኛል አይደል? አይ እግዚአብሔር ለሰው መልክ ተገለጠ ማለት ኖ ሄያው ነው እግዚአብሔር ራሱ ሳይሆን ብለኛል ኢብራሂም። እሺ በቃ ተሳስቼ ከሆነም ተሳስቼ ነው በቃ እንጂ እግዚአብሔር በየትኛውም አይነት ሁኔታ በሰው ተገለጠ አይደለም። ምን እያልኩ የተገለጠው እግዚአብሔርን ማነው ተገለጠለት ይላል። መገለጥ ማለት ምንድነው? እዛ ላይ እናውራ እንዴ። መገለጥ ማለት ምንድነው? ሊታይ በሚችል መልኩ ቴዎፋኒ ብለን የምንጠራው ራሱ ምንድነው? እሺ መሳፍንት ይሄን ስፔስ እና ታይም ኢንተር በሚያደርግበት ሰዓት ነው በሚታይ መልኩ። እሺ ችግር የለም። መሳፍንት 16 17 ላይ እንደሌላም ሰው
እሆናለሁ ብሎ የልቡን ገለጠላት ይላል። ምን ማለት ነው የልቡን ገለጠላት ማለት ነው? ኧረ ይሄ ሌላ ኮንቴክስት ነው። ኢብራሂም ነገራት ማለት ነው። ተገለጠ ስላለ እግዚአብሔር ራሱ ተገለጠ አትበለኝ እኮ እያልኩ ነው ማለት እንዴ። ይሄ ደግሞ ምን እሺ ነው? ኧረ ሌላ እንዴ በአማርኛው ራሱ ቆይ እሺ፣ ለምሳሌ ተገለጠ የሚለው በአማርኛው ራሱ ከተለያየ ኮንቴክስት አንፃር ይመጣል። መልእክት መምጣትን ወይ መናገርን ገለጠላት፣ የልቡን ገለጠላት ማለት እንዴ ልቡን ገለበላት ማለት አይደለም። አገባብ ራሱ ያስታውቃል። የተለያየ ኮንቴክስት ነው እያመጣ ያለው። ትክክል ነው። እንደዛ እንደተጠራ ስለዚህ እግዚአብሔር ተገለጠለት ሲባል እግዚአብሔር ራሱ ተገለጠ ሳይሆን እግዚአብሔር በመልአክ ይገለጣል ነው። አይ በዚህ ኮንቴክስት ነው ጭራሽ ነው የማልቀበል። ያመጣው ማስረጃ የሆነ ለምንድን ነው የማይሆነኝ? በደንብ ይሆነኛል። የልቡን ገለጠላት ማለት ምን ማለት ነው? አይ ያመጣው እንትን አይደለማ የሆነ ምንድነው ቴዎሎጂካል ትርጉም ሳይሆን እያመጣልኝ ያለው የሆነ የቃላትን የተለያየ ትርጉም ነው እያመጣ ያለው እኮ። ትክክል እኮ ነው። እኔ አሁን ለምሳሌ የልቡን ገለጠላት በሚለው ልክ ኢየሱስን ሳይረዱት እንደሚቀሩት አሁን አስታውሰህ ከሆነ ኒቆዲሞስን ምንድን ያለው ኢየሱስ በእግዚአብሔር ዳግመኛ እስካልተወለዳችሁ ድረስ ብሎ ሲለው በምንድን ነው የተረዳው ኒቆዲሞስ? እናት ማህፀን ገብቶ ስለመወለድ። አዎ ታዲያ ይሄ አሁን እኮ ምን ለማለት ፈልጌ ነው? የሆነ አንደርስታንድ አደረከኛል፣ በደንብ ተረድተኛል ብዬ ተስፋ አደርጋለሁ። ግልጽ ነው። ስለዚህ አሁን ምንድነው ቃላቶች እንደያገባቡ ልዩነት ነው። አሁን እዚህ ጋር እግዚአብሔር በመምሪያ አድባር ዛፍ ተገለጠለታል። ስለዚህ አሁን ተገለጠለት ማለት አይኑን ሲያነሳ ሶስት ሰው አየ። ሶስቱ ሰው እግዚአብሔር ነው። አንዱ ተመለስን። አንዱ ሰው እግዚአብሔር ነው ይላል። አንደኛው እግዚአብሔር ነው እኮ እሱን ነው እኮ ማለት ሶስቱም ስላየ ተገለጠለት ማለት የተገለጠው በስንት ሰው ነው የሚለው እዛ ጋር በስንት ሰው እንደሆነ አይነገርም። እግዚአብሔር ተገለጠለት ነው የሚለው። ሌተር ግን ያ የተገለጠለት እግዚአብሔር ከሱ ጋር ሲቀር እናያለን። ሁለቱ መልአክ እንደሆኑ ደግሞ ይነግረናል። ያ ነበር ዘመን ታይም እኮ አርጊው እያደረኩ ነበር። ኖ አይደለም፣ ወላሂ እንደዛ አይደለም። እግዚአብሔር ተገለጠለት አለና ቀና ሲል ምንድን ነው ያየው? ሶስት ሰዎችንም አየ ይላል። በቃ ታዲያ እኮ ስለዚህ አሁን እሱ በቃ ሊትራል እንደውም የኦርቶዶክስ አካሄድ ይሻላል አሁን ከዚህ አካሄድ ማለት ምክንያቱም ወደ ላይ ስታይ በቃ ሶስቱም ሶስት ነው እንጂ ማለት ያለብህ ቢያንስ አንዱን ካልከኝ በቃ የሶስት ጭራሽ አምላክን አላየም ማለት ነው መጀመሪያው። ምክንያት ተገለጠለት የሚለው አይሰራም። ቆይ እንዳጠረሳልኝ ተገለጠለት ቅድም አይ ኢቭን ተጠግተን ነበረ ደናኮ መታ ነበር ኢብራሂም ተጠጋግተን ሁለቱ መልአክ እንደሆነ አልተካካርንም። ከዛም በኋላ አንደኛውም ከእግዚአብሔር ጋር እንደቀረ አይተናል። አሁን እሱ ጋር ነበር የደረስነው። አሁን ተመልሰን ሶስቱም ወይ መልአክ መሆን አለባቸው የእግዚአብሔር መልአክ። ተገለጠ የሚለውን አነሳልኛ ኤቢ ተገለጠ የሚለውን ስታነሳ አያስኬድም። ተገለጠ የሚለው ካየ ወደ ላይ ሶስት ሰው ነው የሚያየው ነው እያልኩ ያለሁት። ግልጽ ነው። ሶስት ሰው ነው የማያየው። ሶስት ሰው አየ ማለት ሶስቱም ከተለያየ አንጻር በእርግጥ ይፈታል። ኢስተርን ኦሪየንታል ትራዲሽን ውስጥ ያ የዲፊኒሽን ልዩነት እንዳለ አውቃለሁ። ነገር ግን አሁን እኛ ከምንቀበለው ቴዎሎጂ አንጻር አንደኛው እግዚአብሔር ነው። ያንንም ነው ፕሩቭ ለማድረግ እየሞከርኩ ነበር ከቅድም ጀምሮ 1924 ጋር ሳንመጣ ቀረን እንጂ እየሞከርክ ነው እኮ ምንም አላሳየኝም እስካሁን። እየሞከርክ ነው በጣም ግን አሁንም ወላሂ ምንም እኔ እንዳለ አይ ነገር ለመግባባትም እሺ ንገረኝ። እሺ ይቅርታ ተጫንኩ ጊዜያችንን ምን እንዳለ። ኧረ አልተጨንከኝም እያልኩ ያለሁት አንደኛው ከሱ ጋር ቀርቷል። እሱም ተስማምተናል። ሁለቱ መልአክ እንደሆኑ ሌተርን በሎጥ ምድር ደግሞ አፒር እንዳደረጉ ያን ተስማምተናል። አልተካከርም። በሱ ዘንድ የቀረው አንደኛው እንዲህ ታደርጋለህን እያለ አብርሃም የሚናጋገረው ያ ሰው እሱ እግዚአብሔር ነው ነው የኔ አርጊመንት። ሌተርም ደግሞ እግዚአብሔርም ከላይ ከእግዚአብሔር ዘንድ ይላል በሚለው ማለት ነው። እንደዛ እንዳትል ደግሞ እኔ ደግሞ ትክክል እኮ ነው። ከእግዚአብሔር ጋር ይነጋገር ነበር ማለት በዛ በኩል ይነጋገር ነበር። በተገለጠው ሶስት ሰው ወይ እንትን 19 ላይ እግዚአብሔር ከእግዚአብሔር ዘንድ እሳትን አወረደ የሚለው ከምን አንጻር? ምክንያቱም መላእክት ነው ያወረደው እና እሱን ጋር ኤክስቲ ሂድበት። እሱንም መናገር ይቻላል። ግን ከዛ በፊት አንድ ጊዜ ይቅርታ፣ ከዛች በፊት አንደኛው መልአክ እንደሆነ ተነጋግረናል አይደል? አንደኛው
አንደኛው መልአክ ማለት መልአክ የሚልም ታይትል ይዟል ነው። ስለ አንዱ ስለቀረው እግዚአብሔር ስለተባለው ከሆነ ለአጋር የተገለጠላት እሱም ነው ካልከኛ አንፃር ከሆነ ይላል። መልአክ የሚባል ፍጡር ሳይሆን መልአክ የተባለ አካል ነው ነው። መልአክ እኮ እንዴ አካል እኮ መልአክ እኮ ነው። አሁን በአጭሩ ታይትል ይዟል። አሁን ምንድነው ታይትሉ? መልአክ ነው። እነዛም ታይትላቸው ምንድነው? መልአክ ነው። ስለዚህ አሁን ያ ታይትል እንጂ ኔቸሩ ላይሆን ይችላል አይደለ? ባጭሩ መላእክቶች እግዚአብሔር አይባሉም። እግዚአብሔር መልአክ ተብሏል እንጂ የእግዚአብሔር መላእክት የተባሉት ማለት ነው። የእግዚአብሔር መልአክ የተባሉት የሚላላኩ የሚያገለግሉ መናፍስት ናቸው። በባህሪያቸው መንፈስ ነው። የእግዚአብሔር መልአክ የተባሉት እነዚህ ከእግዚአብሔር መልአክ የተባሉ ስፔሲፊክሊ ምንድነው መልአክ ያህዋ የሚባለው ማለት ነው። እሱ በምን አይነት መልኩ ገብቷል? ለምሳሌ እንዲሁም መሳፍንትም ጋር ስትሄድልኝ ምዕራፍ 11 አካባቢ የምጠቅስ መስሎኝ ነበረ። እሱም ጋር ያለውን ለአጋር የተገለጠላትን ከያዕቆብ ጋር የታገለውን እነሱን በምናይበት ጊዜ መልአክ የሚለው የሚያሳየው ስያሜያቸውን እንጂ ታይተልን እንጂ ኔቸራቸውን ላይሆን ይችላል አይደል? በዚህ እንስማማለን። ይኸውልህ ኔቸር አያሳይም ማለት አምላክን ያሳያል ማለት አይደለም። ወይ ሰው ሊሆኑ ይችላሉ ወይ ደግሞ መንፈስ ሊሆኑ ይችላሉ። ያለው ነገር ያ ነው። አምላክ ይሆናሉ ማለት ሊሆኑ ይችላሉ ማለት ለምሳሌ እሺ ጥያቄ ልጠይቅ። እንትና የእግዚአብሔር መልአክ ተብሏል። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይላል አይደል? የእግዚአብሔር መልአክ የተባለማ ሰውም አለ ብያለሁ እኮ ኦፍ ኮርስ አቆ ገባኝ። ይሄን መልስልኝ። የእግዚአብሔር መልአክ ተብሏል አይደለ? እንትና ታይትሉ መልአክ ነው አይደለ? ዮሐንስ ስለዚህ አሁን ኔቸሩ አይደለም ማን ነው ኔቸርን ላያሳይ ይችላል ብለን ስላልን ብቻ አምላክ ይሆናል ማለት ነው? አራላልም ያልኩ አይደለም የኔ አርጊመንት ሃይቢ እንደውም ስትሮማን እኔ ያልኩኝ ያለው ባጭሩ መልአክ ሲባል አይደለም መልአክ ሲባል መልአክነትን ወይ መልአክ ፍጡርነትን ያሳያል የሚል አርጊመንት የለም ነው ባጭሩ። መልአክ የተባለ ሁሉ መልአክ የሚባል ፍጡር ነው ልትለኝ አትችልም። ያንን እኮ አሁን እንደውም ፕሩቭ እያደረክልኝ መልአክ የተባለ ሰው ስላለ መልአክ ስለተባለ ሰው አይደለም መልአክ ነው አትለኝ። ስለዚህ እነዛን መልአክ ስለተባሉ መልአክት ናቸው እያልክ ያለው ከምን አንፃር ነው ባጭሩ? መልእክት ይዘው እየመጡ ነው። ከማን ነው ይዘው የሚመጡት መልእክት ይዘው ነው እየመጡ ያሉት የሚል ነገር አለ እዛ ጋር። መልአክ ማለት ምንድነው? መልእክት ይዘንሽ እንመጣለን። ያ መልአክን ነው የሚያሳየው። የሆነ አይ ተቀባይና ሰጪ ያደረከው ይሄ ነው። መልአክን ነው የሚያሳየው። እሺ ማን ነው የሚልከው? እግዚአብሔር። ስለዚህ እግዚአብሔር ነው የላከው ማለት ነው። ያንን የቀደሙን ለምሳሌ ለአጋር ሲመጣ እግዚአብሔር ነው የላከው አይደል? ያ አብ ነዋ ያኮ ምንም ለምሳሌ ዘካርያስ ላይ እግዚአብሔር እንደተላከ ይናገራል። እግዚአብሔር ኔቸር ጋር ወልድ የተላከ ወልድ ነው። ማስረጃ አስተኛሽ ወልድ መሆኑ ያንን እኮ ነው አድርጊ ያደረኩ ያሉት በእኛ አስተምህሮ መሰረት በቴዎፋኒ የተገለጠው በብሉይ ኪዳን ወልድ ነው። ያ እኮ ማስረጃ አስተኛ ወልድ መሆኑ የአባቶች ማስረጃ ነው የምሰጥህ ወይስ ምንድን ነው የምሰጥህ? ኖ መጽሐፉ ላይ ኦኬ ከዚሁ መጽሐፉ ላይ እግዚአብሔርን ያየው ማንም የለም ይላል። ነገር ግን አንድያ ልጁ ተረከው ይላል። ከክፉ ወጣ አቆ ተረከው ትክክል። ከእግዚአብሔር እየሰማኝ ተርክ ነበረ። መተረክ ማለትና እሱ ራሱ እግዚአብሔር ነው ወልድ ነው ማለት ይለያያል። ኤቢ ሰማው ነበር ማለት እኔ ይብቃኝና ጃ የቀደሙ ፖይንት ላይ መሄድ ትችላለህ አለ ከሌለህ ለሌሎች እድል ልስጥ። ጃ እሺ የምትጠይቁት ካላችሁ ጠይቁት። በአሁኑ እንትን ላይ ይቀጥላለሁ ብለህ ነው? አይ መጨረሻ ላይ ያልከኝን እንደ ሀሳብ ደግሞ አልሰማሁም። ልጁ የገለጠው የሚለው ምንድን ነበር ያልከኝ? መተረክ ማለት ምን ማለት ነው? በሌላም ስፍራ ላይ አብን ያየ እኔን አይቷል እያለ ይናገራል ኢየሱስ ክርስቶስ። መተረክ አይዘር ካስተምህሮ አንጻርም ሊሆን ይችላል። ያንን ግራንት አድርገን አንዴ መጀመሪያ ተረካው ላይ እንምጣ። ምን ማለት ነው መተረክ ማለት? መናገር፣ መግለጥ። በጣም መናገር ትክክል ነው። በቃ ከማን ነው የሚሰማው? ዮሐንስ ወንጌል 12:49 ላይ ነገር ግን ከራሴ ያልተናገርኩምና የምለውን ምንድን ነው አብ የምለውን የምናገረውን ትእዛዝ ሰጠኝ ይላል። ስለዚህ ከአምላክ ይሰማል፣ ችግር የለብኝም። አሁን እኔን ያየ አብን አየ ማለት የእግዚአብሔርም መንፈስ እኮ ታዲያ ከኢየሱስ ክርስቶስ ይሰማል። ያ ምንም መስማቱ ምንም ኔቸሩ ላይ የሚያመጣው ተጫን የለበትም። አቤት እንዲሁም ያ ድምጽ ይሰማል። አይ ልፈርጥ ነው። እሺ ኔትወርክ ዳታ
እሺ የእግዚአብሔርን መንፈስ ከኢየሱስ ከወልድ ይሰማል። ያ መስማቱ ምንም ኔቸሩ ላይ የሚያመጣበት ጫና የለም። ነገር ግን በመካከል ያለን ሪሌሽናል ማንነት እንጂ ህብረት እንጂ እኮ አሁን እሱን ነው እኮ ያጣ ነው። ቴዎፋኒ አላገኘንም። አሁንም ኤቢ ቴዎፋኒ ነው ትላለ። ምንም ያገኘነው ነገር የለም። በቃ የእግዚአብሔር መልአክን አግኝተናል። የእግዚአብሔር መላእክት ደግሞ አምላክ ተብለው ይጠራሉ። ሰዎችም መልአክ ስለሆኑ እሱ ወክለው ስለሚመጡ አምላክ ይባላሉ። ምንም አሁን ያገኘነው ነገር ቴዎፋኒ አላገኘንም። ወላሂ አላገኘንም። ይቅርታ ይብኝ። አይ አግኝተናል። እንትን ተስማምተናል አይደለ? በልጁ እንደታየ በልጁ መታየት ማለት ምን ማለት? እስቲ ስጠኝ እስቲ በልጁ ታየ የሚለውን እስቲ እሱ ላይ ነው። ያ እኔን ያየ አብን አይቷል ይላል 14 ላይ። ምን ማለት ነው? እኔን ያየ አብን አይቷል ማለት ምን ማለት ነው? የክብሩ ነጸብራቅ ነው ባጭሩ። ወይም እዛ ጋር ጥቅስ ላይ ሲናገር አይታውቁ። ጥቅሱ ላይ በመጀመሪያ አንድ ነገር እንስማማ። አብን ያየ አለ? አይ አብን ያየ የለም፣ በወልድ በኩል ነው የታየው። በጣም ጥሩ። ከዚህ በኋላ አይታችሁታል ይላል። ምን ማለት ነው? ያ በእኔ በኩል አይታችሁታል ነው ባጭሩ። በጣም በእኔ በኩል አይታችሁታል ማለት ስለ ትእዛዙ ነው አይደል የሚናገረው? አይ አይደለም፣ ስለመገለጹ እንደሆነ ላሳየህ። አንዴ ጥቅሱን ላውጣለህ። እንደሆነ ላሳየህ። ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበር አለ። በጣም ጥሩ አይደለ? ነዋ። ተስማማን። ማወቅ ማለት ምን ማለት ነው? ኤቢ ኦኬ፣ እሺ ኤቢ በቃ ኤቢ የለህም መሰለኝ። አንተ ቀጣፊ አስገባኝ እያለኝ ነው። እሺ ለአንድ ወንድም አስረክባለሁ እና እሺ ቀጥሉ ያ ጀማ። እሺ አንዳችሁ ቀጥሉ፣ ሚውታንሱና ቀጥሉ። ሳላህ፣ ማሂር፣ ጄክ፣ ጃ፣ አህመድ ቀጥሉ ኢንሻአላህ። አይ ትንሽ ላውራና ለወንድሞች እድል እሰጣለሁ። አስገባው ከታች ያለው ልጅ አንተ ቀጣፊ አስገባው ነው። እስቲ አውራ ስላሴ ነው አወራሳችሁ ኢብሮ። ስላሴ አክቹአሊ አልነበረም፣ ግን ስላሴ ቀይረነዋል፣ ወደዛ ቀይረነዋል። ስላሴ ሆኗል አሁን። ኦኬ እሺ አስገባው። አልቀበላለ አስገባኝ ያለው በመንፈሱ ይሆናል። በስጋ መግባት ተፈልገ። እዚህ ጋር ያሉትን አዋራቸው እስከዛ። ኦኬ እሺ ጆን ያ ኬ አለ አርጊውመንት ነው የምናነሳላቸው። ጥያቄያችሁን ነው የምንቀበለው። ይብሮ ደስ ባለ መሄድ ትችላለህ። ሚካ እና ጆን ጥያቄ ካላቸው የጠይቁ። እንደዛ ከሆነ ጆን አለ። ኦኬ ጆን ወጥቷል። ያው ቀጣፊ አለ። ቀጣፊ ወጥቷል። እሺ ዴቭ አለ። ሰላም እንዴት ነህ? ይሰማል? ትሰማለህ? እሰማለሁ እኔ። ይሰማኛል። መኪና ላይ ነኝ፣ ግን የምሰማውን ያክል ነው ልሳለ። በነገራችን ላይ ያው መሳሪያ ፈልጌ ሳይሆን ልጁ በጣም እወደዋለሁ፣ ግን በቃ የሚተረጉምበት መንገድ በጣም ስለሚያስቀኝ በእውነት ማለት ነው። ምንድን ነው በጣም በጣም ብዙ ነገሮች ማለት ነው። ለምሳሌ እሺ አሁን ወደ ጥያቄው እንግባሽ። ጥያቄውን ነበር ለምሳሌ ቀጣፊ ያልከው ምን ቀጥፎ ነው? ከሱ ጋር እናወራለን። እሱ ንገረኝ። እድሉን ለእኔ ሰጥቶኛል። ኧረ የለም፣ በትንቢት የተነገረውን በሙሉ አጣሙማ እንደሚረዳው እሱ መጽሐፍ ቅዱስ ላይ የሆነ ቃል ካገኘ እኮ አሩጦ ምንድን ነው? ለምሳሌ ምን ብሎ ቀጠፈ? የትኛው ጥቅስ? ምን ትንቢተ ኢሳያስ ላይ ግመል አግኝቶ ስለ ነብዩ መሐመድ እኮ ነው የተረጎመው። እሺ ወደ ርዕሱ እንግባና ማውራት ከቻልን እናውራ። ወደ ጥያቄ ዋናው ምዕራፍ ስንት ላይ?
ጥያቄውን እንትን በል ወደ ጥያቄው ግባ። ኢሳይያስ ምዕራፍ ስንት ላይ ምን ነበር ጥያቄ? አሁን ዮሐንስ ወንጌልን አይታል? ምንም እሱ ያለው ነገር ሳትረዳ ጥቅሱንም ሳታቅ ዝም ብለህ በቃ ደስ ስለሚል ቃሉ ብቻ ቀጣፊ ምናምን ብለህ ገባ። እሺ ለማንኛውም ጥያቄ ላይ ጠይቀህና ፕሮፋይል ላይ ያረካቸው ሶስቱ አሉ አይደለ? እሺ በአካል ሶስት ናቸው፣ በመለኮት አንድ ናቸው ነው የምትሉት? ነው። አዎ። ኦኬ። በመስቀል ላይ የተሰቀለው ከሶስቱ የትኛው ነው? ክርስቶስ ነው። ያልተሰቀለውስ? ያልተሰቀለው ማለት ያልተሰቀለ አምላክ አለ እኮ። በአካል ሶስት ነው እኮ አልከኝ። ስለዚህ አካል ልዩ ነው ከመለኮት አካል በመስቀል ላይ ከሶስቱ አካል አንዱ አካል ወልድ ነው የተሰቀለው። ኦኬ። ያልተሰቀለ አምላክ ሳለ ያልተሰቀለ አምላክ አለ? አምላክነት ከሆነ ጥያቄው የሶስቱ ገንዘብ ነው ማለት አምላክነት በአብ-ለብነት በወልድ ቃልነት በመንፈስ ቅዱስ አንድነት ጸንታ የምትኖር ናት። የአምላክነት ከተባለ አይከፋፈልም። በአካል የአምላክነቱ ሶስት አካል አለ። ዴቭ እዛ ጋር እኔ ችግር የለብኝም። የእኔ ችግር መስቀል ላይ ያልተሰቀለ አምላክ አለ ወይስ የለም ነው። ገባህ? አሁን አምላክነት የሶስቱ ገንዘብ ናት አልኩህ። ስለዚህ ወልድ በተለየ አካሉ አብና መንፈስ ቅዱስ ዴቫ እኔ አይደለም አላልኩም። ለምንድን ነው የምፈልገውን እኮ አይደለም ያልተሰቀለ አምላክ አለ ወይስ የለም ነው። ያልተሰቀለ አምላክ አንተ እኮ ሶስት አምላክ አደረካቸው ማለት ነው። አንተ ኢየሱስን ለብቻው አምላክ፣ ወልድ ለብቻው አምላክ፣ እንደዛ የሚባል ነገር የለም። አብ ለብቻው ተለይቶ የነበረበት ዘመን ስለሌለ ድረስ አብና መንፈስ ቅዱስን እኔ እንደዛ እየለየሁ እኮ። ታዲያ ለምንድን ነው የተሰቀለ አምላክ ያልተሰቀለ አምላክ? ሁለት አምላክ አደረኳ። እያጣበቅኳቸውም አይደለም። ያልተሰቀለ አምላክ አለ የለም? ያልተሰቀለ አምላክ ማለት አለ የለም ነው ያልተሰቀለ። አምላክነት የሶስቱ ገንዘብ ነው። አንዱን አካል ብቻ ነጥለ አንዱ አካል ብቻ አምላክ ነው፣ ለብቻው አምላክ ነው። የአንዱ ገንዘብ ነው አላልኩም። ቴዎሎጂ የአንዱ ገንዘብ ነው የሁለቱ ገንዘብ ነው ሳይሆን እያልኩ ያለሁት አንተ በምታምነው አስተምሮ መሰረት እንኳን ከሄደ ያልተሰቀለ አምላክ አለ ወይስ የለም ነው ካለ እኔ በማምነው ከሆነ ኦኬ። ባጭሩ ያው መልስ የለኝም ነው አይደል ዴቫ? ለምን እላለሁ እንዴ? ይኸውልህ ወልድ በተለየ አካሉ ከሶስት አካል አምላክነት ካልከኝ የሶስቱም ገንዘብ ናት፣ አንዲት ናት አምላክነት። ከነዚያ ሶስት ውስጥ አንዱ አካል የሶስቱም ገንዘብ ነው ይዤልሃለሁ። እንዳትደግመው ቆይ እንዳትደግመው። ስለዚህ አምላክነት ነው የተሰቀለ አምላክ ኢየሱስ ክርስቶስ በመለኮቱ አንድ ገንዘብ ነው ይዤልሃለሁ። አንዴ ቆይ የሶስቱም ገንዘብ ነው የሚለው ስለያዝኩልህ ድጋሜ የሶስቱም ገንዘብ ነው እንዳትለኝ። የሶስቱም ገንዘብ ነው የሚለው ተይዞልሃል። ያልተሰቀለ አምላክ አለ የለም? አለ የለም? ያልተሰቀለ አምላክ አለ ወይስ የለም? አምላክ የሚለው እንትን ስላልከው ነው እንጂ ከሶስቱ አካል ሁለቱ አካል አልተሰቀሉም። በስጋ ተገልጦ ወልድ ነው የተሰቀለው። ያልተሰቀለ አምላክ አለ ወይስ የለም ነው? ኖ አምላክነትን ከአንዱ ነጥለ ማየታችን ሶስቱም አካል ነው። ነጥዬ አልነበረም የጠየቅኩህ። እኔ የጠየቅኩህ ያልተሰቀለ አምላክ አለ ወይስ የለም? አሁን የተሰቀለው አንዱ አካል ነው አይደል? ወልድ ማለት ነው። ከሶስቱ አካል ሁለቱ አካል አልተሰቀሉም። Por fin un poco de relax en el resort de playa. Y caprichos para todos los gustos. Booking.com, Booking.yeah. ያስረዳ ሶስት አካል አለ ብለኛል። በአካል ሶስት ቆይ ቅድም ብለኝ ስላልከ በአካል ሶስት በመለኮት አንድ አልከኝ አይደል እንዴ? አንዴ ቆይ እሱን እኮ በአካል ሶስት አልከኝ። ይኸው በአካል አካልና መለኮት ይለያል። አካል አብ የራሱ የብቻው አካል አለ፣ ወልድ የራሱ ብቻ አካል አለ። ግን አምላክነቱ ተዋህዶ ነው። በተዋህዶ አንድ ጸንተው ይኖራሉ። ያ አካል ለብቻው በብቸኝነት ማንነቱ ማለት በተለየ አካሉ ተሰቅሏል። በስጋ የተገለጠው ብቻውን አምላክ ነው።
አምላክነት የሶስቱም ገንዘብ ናት እኮ አልኩ። አምላክነት ብቻውን አምላክ አብ ለብቻው አምላክ ነው ማለት ምን መሰለህ ጥያቄ አብ ብቻውን አምላክ ሊባል ይችላል። አብ ብቻውን አምላክ ሊባል ይችላል። አምላክነት ብቻ የሚሆነ ለብቻው የሚባል ነገር የለም። ሲጀምር ተነጣጥሏል። መለኮት አይለያይም። መለኮት እንዴት ይከፍለዋል? ወንጌል ምዕራፍ 17 ቁጥር 3 ላይ አብን ብቻውን አምላክ ይለዋል። ወይ አንተ እርሱ ብቻ አንተ ብቻ አምላክ ይሆንክ ይልና እኮ ምን ይላል? የላከውንም ይላል ደግሞ አምላክነት አይነጣጥም። ሲጀምር በመለኮት ማለት እኮ እዛ ጋር የላከው ብሎ ሲያስቀምጥ አምላክነት ማለት መለኮትነት ማለት አምላክነትን ብቻውን ብሎ መለኮት እንዴት ናት? ያ መለኮት ግን ሶስት አካል አለው ነው። አንድ እሱን ያልከው አንተ ነህ ዴቫ። ቆይ እሱን እኮ እናንተ ናችሁ በአውደ ምሕረታችሁ ላይ